ሲመጣ ያ ቀይ መስመርሽ ነው፣ ትጠነቀቂያለሽ፣ ያንተ ያለሽ። በመጀመሪያው እንትን ለማድረግ ያህል የመጀመሪያ ጥሪ አርጋለች ወይ? ከዛ በኋላ ባወቅኩት ሂደት ኦፍኮርስ ምንም ጥያቄ የለውም። ፋሲካ ሄዳ ዩቲዩብ ሰርታለች በቤተሰቦቿ። ያንን እውነት ለመናገር አላህ በሚያውቀው አላውቀውም እኔ ቪዲዮ ህዝብ የመጀመሪያ እኛ ጥሪ ያደረግልን አቡአሚራ ነው። አቡአሚራ ደግሞ ላደረገበት ደግሞ ጥሪ አሁን ቪዲዮን ለማየት ያህል ይሄ ነው። መጀመሪያ አንዲት እህታችን ሳውዲ አረቢያ ላይ በሰው መግደል ወንጀል ተይዛ የሞት ፍርድ ተፈርዶባታል እና ይሄንን ቪዲዮ ይሄ መቼ ነው ቀኑ ላዩ ላይ ልኬልሻለሁ። የቀጥሎ ያለው በ2023 የመጀመሪያውን ቪዲዮ የላከልን አቡአሚራ ነው። በቃ አቡአሚራ ይሄ እዚህ ጋር እንደምታየው በ23 2000 ይሄ ጥሪ ያደረገልን። ከዛ በኋላ ተሰባሰብን። ምንም እሷም ከዛ በኋላ ቡታጀራ ሄደው ምን ብለው ታየ፣ ይሄ ነገር ሆነ። ከዛ በኋላ በቀጥታ ምን አደረግን? ብሩ መሰብሰብ ተጀመረ። ስንት ጊዜ? ወደ 53 ቀን ክሎስ 2 ወር ድረስ ላይቭ፣ ያው ሁሉም ኢትዮጵያዊ የሚያውቀው ነው። በዚህ በጣም በተለይ ደግሞ አረብ ሀገር እህቶች ወንድሞች ከራሳቸው አልፈው ቤተሰቦቻቸውን እንደገና ደግሞ አሰሪዎቻቸውን ሳይቀር ሁሉ ገንዘብ እየጠየቁ ያ ገንዘብ ተሰበሰበ። ከተሰበሰበ በኋላ ይሄ የምስጋና ሽሚያ እንደዚህ እንዳይመጣ አንድ ግሩፕ ስም ይሰጠው፣ በቃ ስም ይሰጠውና ከሌ የሚባል ታፕታፕ ያደረገውም የሰራውም ሁሉም ሰው ይባል ተብሎ ቲም ሌላ በቃ በልጅቷ ስም ስለሆነ ቲም ሌላ የሚል ተዋቀረ። ቲም ከሌላ ማለት እዚህ ውስጥ ያለው 4700 ሰው ያን የነበረ ነው። ቲም ሌላ ነው፣ ሁሉም ነገር ነው ተባለ። ፕሮግራም አረግና ያ ገንዘብ ወደ ሳውዲ ለመላክ የግድ በህጋዊ መንገድ መሆን አለበት። በመጀመሪያ ደረጃ የሳውዲ ህግ ላይ ያው እንኳንም የኢትዮጵያም የሁለቱም በላይ በህገወጥ መንገድ ገንዘቡን መላካችን የትልቅ ወንጀል ነው። ስለዚህ ትልቁ ችግር የነበረው ገንዘቡን ለመላክ ያኔ በሀገሪቱ ላይ ዶላር የለም። ስለዚህ ዶላር ስላልነበረ በጣም ከባድ ችግር ስለነበረ እንግዲህ ያኔ 55 ብር የነበረ ነው። ከዛ ደግሞ ቢሆን እንኳን የሚያስፈልጋት 40-50 ሚሊዮን ብር ነው። ያንን ስለነበረ በባንክ በኩል እንዲላክ ያው የምታውቂው ነው። ይሄንን እንትን አንቺ በመጣሽበት ሰዓት ውጭ ጉዳይ ማለት ምን ማለት እንደሆነ እያንዳንዱ ነገር ሁሉ አድርገን ውጭ ጉዳይ ተበብር አድርገን ሸራተን ጋዜጣዊ መግለጫ አዘጋጀ። ሸራተን እንግዲህ ይሄ ከዛ በፊት ግን እነዚህ የምታያቸው ሰዎች ደግሞ ይፋ አደረጉ፣ አካውንቱን ይፋ አደረጉ። እንደዚህ ነው እንዲህ ነው ተብሎ ይሄ አካውንት ከተለቀቀ በኋላ ምን ማድረግ ጀመርን? ማሰባሰብ ጀመርን። ከተሰበሰበ በኋላ ያ ገንዘብ ተሰብስቦ እንግዲህ ምናልባት ያን ጊዜ የተሰበሰበ ወደ 20 ሚሊዮን ብር አካባቢ ነው። ይሄ 20 ሚሊዮን ብር ከተሰበሰበ በኋላ ሸራተን ቀጥታ ከሁሉም የሃይማኖት አባቶች፣ ኡስታዞች፣ እነ መሐመድ አልአሩሲ አርቲስቶች ምን ተደርገው ለህዝብ ለመንግስት፣ ምክንያቱም ያኔ ዶላር ኤክስፖርት ለመድኃኒት ለምናምን በጣም ክሪቲካል ለሆነ ነገር ካልሆነ በስተቀር አይፈቀድም። በዛ ላይ $500,000 ነው፣ ብዙ ነው። ወደ 1 ሚሊዮን ሪያል ነው። ምክንያቱም የቀረው ከሳውዲ የአካውንት ውስጥ የገባ ስለሆነ ያ ሂሳብ ታወቀና የቀረውን ብር ለማስገባት ይህን አደረግን። ይህም በምናደርግበት ሰዓት እንግዲህ ይሄ በደንብ የዶክሜንት ስራ የምናምን ስራ ላይ ነው እንግዲህ ብዙ እንትን ማድረግ የነበረ ፋይናሊ እንግዲህ ሸራተን ጥሪ ስናደርግ ቤተሰቦቿን ሁሉንም ጠራን። በዛ ወቅት ላይ ፋሲካን ያወኳት የመጀመሪያ ያወኳት ሸራተን ቤተሰቦቿ ነገሩኝ። እንዲህ የምትባል ልጅ አለች፣ ታዲያ ምን ችግር አለ ትምጣ እንደውም ምናምን አለ እና ሸራተን መጣች። ሸራተን እኔው ራሴ ነኝ የተቀበልኳት። ያውም ቪዲዮ ላይ ማየት እንችላለን። ወደ ሀገሯ ስትመለስ ቪዲዮ ይኸውልሽ፣ አሁን ይሄ የምታየው እኔ ስቀበላት ያለ ነው። ሸራተን ላይ እኔ እሷን ተቀብያት ይሄንን ተደርጎ ከዛ በኋላ አንቺ ነሽ ፋሲካ ይሄ የምታየው ቪዲዮ ሳወራት ነው ያለው። ይሄንን ካደረግን በኋላ ሸራተን በቃ አደረግን። ከዛው እዚሁ ነው የምታድሪው እንደዚህ ነው ምናምን ብለን አወራን፣ ተቀባበልን። ያው እሷም ዩቲዩብ እየሰራች ነበረ። ፋይናሊ ወደኛ ቤት መጣች። የድሮ የነበርንበት ቦሌ ማተሚያ ነበር የነበረች። ከዛ በኋላ እንደምታየው ቤት የነበሩ ሰዎች ተንከባክበዋት ምን ብለዋት አድራ ሸኟት። አድራ የሚገርምሽ እንግዲህ ሴት ልጆች አሉ፣ እህቶች አሉ። በጣም በሚገርምሽ ደግሞ ማአት ራሱ የቡታጀራ ልጆች አሉ ቤት ውስጥ የነበሩ። እነዚህ ሰዎች ሁሉ ያሉ ፋይናሊ ኢቨን ስለ ድርጅቱን ቪዲዮ አይደለም የሰራችው እና በቀጥታ ከሄደችው በኋላ ከዛ እያለ ምን ቪዲዮ ለቀቀች መሰለሽ? ተለቋል፣ ተፈቅዷል፣ ይሄ መንግስት ለቋል እና በቃ በዚህ 2 ወር ውስጥ ማናት እንትና ሌላ በዚህ 95% ነገሩ አልቋል። እኛ ገና እኮ ዶላር ጥየቃ ነው ያለችው እና ዩቲዩብ ላይ እንደዛ ብላ ሰራች። ክፈተሱ
የሞት ቀኗን የምትሞትበት ቀን የምትሰዋበትን ቀን ስትጠባበቅ 11 ዓመት ሙሉ ስትጠባበቅ ነበረ። በእናንተ ትብብር ግን የሞት ደብዳቤዋን ተሽሮላት የሞት ደብዳቤዋን ተቀሎላት ብር ተከፍሎላት ፍርዷን ተትቶ አሁን ላይ እየተጠባበቀችው ያለችው ወደ ሀገር የምትገባበት ቀን ነው። ሌላ ኑር ሰቦ በእናንተ ትብብር በእናንተ ድጋፍ በእናንተ መረባረብ 60 ሚሊዮን የኢትዮጵያ 60 ሚሊዮን ተከፍሎላታል። እናንተ ግን ብር እና ይኸውልሽ እንደምታየው 60 ሚሊዮን ተከፍሎላታል አለች። 60 ሚሊዮን በመጀመሪያ 60 ሚሊዮንም አልተሰበሰበም። ገና 60 ሚሊዮን ይሄ ቪዲዮ ስክሪንሻቶች ነው የዛሬ 2 ዓመት ነው። እና ኬት ያመጣሽው ነው 60 ሚሊዮን? አንደኛ አልተከፈልም። ከዛ ደግሞ መንግስት ፈቅዷል 60 ሚሊዮኑ እንዲላክ ተፈቅዷል። ዛሬ ዜና ላይ በታየው መሰረት ከኢትዮጵያ እንድትገባ ተፈቅዷል ብላ ዩቲዩብ ሰራች። እንዲ አረገና መንግስትን እየጠየቅ ነው እባክሽን ቪዲዮን አውርጂ ምናምን ብለን ጠየቅናት። ቪዲዮ እንድታወርደው ዩቲዩብ ላይ እንዴ ገና እኮ ነው ጥያቄን እያቀረብን ያለ ነው። በዛ ላይ 60 ሚሊዮን ይሄን ተከትሎ ሰው ደግሞ እንደዚህ ይላል። ምንልከው ገና በእንደዚህ ነው 20 ምናምን ሚሊዮን ብር ነው ራሱ በምንዛሬ በባንክ ሲመነዘር ቢደረገው ታይ ብለን እኔ ያው ብዙ ኮሚኒኬት ከዛ ይሄንን ልይዛትና ዋና ሆነ እኔና እሷን ያጣላን ነገር ቪዲዮ መንሰራች መሰለሽ። እንግዲህ እኛ ቤቱ ላይ ከዚህ በፊት አንዲት ልጅ ነበረች፣ የሆነች ልጄ በሽተኛ ነው እንደዚህ ነው እና ካሊድ ጋር ልጠይቀው ሄጄ ገፍትሮ መለሰኝ እንደዚህ ነው ምናምን ብላ ቪዲዮ ሰርታ ልጅቷ በህግ እንደሚያስጠይቃትና ያ ነገር ስል ወጥታ ሁሉ ይቅርታ የጠየቀችበትን ነገር ካሊድ እንደዚህ ነው ከውጭ ሀገር ሲመጡ ያሉ ሰዎችን ካልሆነ በስተቀር ሰው አያናገርም ብላ ያን ቪዲዮ ሰራች። ቪዲዮን እንየው። ይሄንን እንግዲህ እንደዚህ ብላ ይሄ 2 ዓመት ነው አልጠየኳት። ይሄ ነገር ሁሉ አለፈ። ቪዲዮውን አልፍ ያላት ቪዲዮውን አጠፋች። ፋይናሊ ከዛ በኋላ ሀቡ ማመን የማትችያቸውን ቪዲዮዎች በልጅቷ ላይ መስራት ጀመረች። ቪዲዮ ማለት ምንም ስለ ልጅቷ መረጃ የላትም። እሷ እዛው ታጀራነት ያለችው በዛን ቀን ይህን ሙሉ ቪዲዮዎችን በየጊዜው እየሰራች ማድረግ ጀመረች። እና ምንድነው ከኔ ጋር ሁሉ ያገናኛት? በዛ ላይ እንደው ድርጅቱ መጣ ያሁሉ ሚስኪን ያሁሉ አራስ ያሁሉ አይታ እንደው ልጆች ስለ ልጅ ድርጅቱ ቪዲዮ መስራት ሲገባት በእኔ ላይ እንደዚህ ሆነ ሰራች። ከዛ በኋላ ምን ሆነ መሰለሽ? እርስ በርሱ የሚጣረስ ለምሳሌ ዛሬ ብሩ ገብቷል ብላ ብሩ ገብቷል ሳውዲ እኔ ነኝ ምናምን ብላ ትላለች። አሁን ያቸው የሰራቻቸው ከዛ በኋላ ያሉ ቪዲዮዎች እና ቤተሰቦቿ ታግተዋል ምን ብለዋል ብላ ቪዲዮዎችን ትሰራለች። ከዛ እንዴ የት ነው ቤተሰቦቿ የታገቱት? የት ነው የሚሆነው? በሆን ይሄ ሁሉ ሚዲያ ላይ እና አንቺ ጋር ድረስ የመጣው ቪዲዮዎች የተሰሩት በእሷ ምክንያት ነው። ይሄንን ደግሞ በማስረጃ ሙሉ ለሙሉ ያው ማየት ይችላለ። ይሄ ችግር አሁን ስሉ ሌላ ነው ሰባው ትጥላለች። የት እንዳለች አይታወቅም። እስር ቤት ናት ይባል እንጂ እስር ቤት ትሁን ትሙት ትኑር እናንተ የምታውቁት ነገር የለም። እኛ የምናውቀው ታሪክ የለም። በቃ 60 ሚሊዮን ተጠይቃለች። ማስረጃው ማኒ ገንዘብ ሞላ። ከዛ በኋላ የሟች ቤተሰብ እንደዚህ ተባላለ፣ የገለመኔ ቤተሰብ እንደዚህ ተባላለ። እስካሁን
ለረመዳን ትወጣለች፣ ገንዘቡ ሲሞላ በሳምንት ትወጣለች፣ በ15 ትወጣለች፣ የዛሬ ወር ትወጣለች፣ የዛሬ 2 ወር ትወጣለች እያለ ኦልሞስት አሁን ሌላ ከሀገር ከወጣች ወደ 14 ዓመቷ እየሆነ ነው። እንግዲህ አሁን እንደዚህ እንዳየሽው አሁን እዚህ ላይ እንደዚህ መጀመሪያ ወደ ሀገር በዚህ ሳምንት ውስጥ ትገባለች ብላ መጀመሪያ የዛሬ ሸራተን ላይ የመጀመሪያው ላይ ሸራተን ላይ ረመዳን በቃ ያንን እስር ቤትታ ከቤተሰቦቿ ከአባት ከእናቷ ጋር ሆና እንድትጾም ተባበሯት። የኢትዮጵያ ሕዝብም የሚፈልገው ይሄ ነው እላችኋለሁ ውድ ጓደኞቼ። የሰቡ ጉዳይ አሁን ከ195% ኦልሞስት አልቋል። ከ5% ደግሞ የሚቀራ ወደ ሀገር ገብታ ከእናትና ከአባቷ ስትገናኝ ማየት ብቻ ነው ውድ ጓደኞቼ። እንግዲህ ራሷ እንግዲህ 95% በቃ አልቋል። የዛሬ 2 ዓመት ነው 95% አልቋል። ያው በዚህ ሀገር የተሰበሰበው ገንዘብ ወደዛ እንዲላክ ፍቃድ ተሰጥቷል ማለት ነው። መንግስት ፍቃድ ሰጥቷል። እንግዲህ አልቋል ብላ ራሷ ቪዲዮ ሰርታ ሚዲያ ላይ ከለቀቀች በኋላ እኛ ግራ ገባን እና ኧረ ተይ ይሄ ነገር መልሶ ዋጋ ያስከፍለናል። ህዝቡ ገባችሁ የሚለው ከኛ በዚህ ሳምንት ትወጣለች በዚህ የሚል መረጃ የለም እና በየቀኑ ይህንን ነገር እነግራት ነበር። ይሄ ሁሉ ነገር ከሆነ በኋላ ነገሮች ተመሰቃቀል። ከዛ በኋላ ሀቡ ያየሽው ነው በሚዲያ ምን ያህል ቻሌንጅ ምን ያህል ነገሮች ያሁሉ ኡስታዞች ያሁሉ ትልልቅ ሼሆች የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንቱ ጸሐፊ ሳይቀሩ እነ ኡስታዝ አቡበክር እነ መሐመድ አልአሩሲ ሁሉ የተሰደቡበት ቪዲዮ የተሰሩትን አይተሻል። አሁን እነዛ ፌክ ነው እስኪባል ወረቀቱ ኤምባሲው ፌክ ነው ስሚ አሁን እኚህ ሁሉ የምንወዳቸውና የምናከብራቸው ሰዎች በፎርጅ ወረቀት ታውቃላችሁ፣ በፎርጅ ወረቀት ምንም ማስረጃ በሌለው ነገር እስከ ኤምባሲ ድረስ የውሸት ሁሉ ነገር ደብዳቤዎችን ነው መግለጫ ሰጥተው እንደዚህ ይኸው ድራማ የምታዩት በፎርጅ ወረቀት ነው። ይህን ታውቃላችሁ። ከ2 ሚሊዮን ሪያል በላይ ነው በዚህ ጉዳይ ላይ የተሰበሰበው። ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌዴራል ፖሊስ ድረስ መጥቼ ጥቆማ የምሰጥ ይሆናል። ለምን እኚህ ሰዎች ትልቅ ሰዎች ናቸው፣ እንወዳቸዋለን፣ እናከብራቸዋለን። ወደዛ ሂዱ፣ ወደዚህ ተመልሱ። ይሄ እንግዲህ እንደዚህ አይነት 100 ቪዲዮዎች ላሰማሽ እችላለሁ። ይህ ሙዳችሁ ከዚህ በኋላ ራማችሁ ተማንባቸዋል። ወንድም ከዚህ አሁን ከዛ ጭራሽ መኒ ላውንደሪ ሁሉ ስሜ አሁን እኔን ብለው የሚጠጭበል ከዚህ መኒ ላውንደሪ ሁላ የሚሰራ ሰው እኮ ነው። ሳውዲ አረቢያ ላይ ሞት የተፈረደባት ሰው ሴትዮ ላይ 60 ሚሊዮን ብር ተሰብስቦ ብሩ የት እንደገባ ራሱ አይታወቅም እስካሁን። እሱም አለበት፣ ሌሎችም ጓደኞቹ አሉበት። ሴትዮዋም አሁን ከእስር ቤት አልተፈታችም። እንግዲህ እንደዚህ አይነት ዱላዎች እንዲህ አይነት ንግግሮች ይሄ ሁሉ ነገር እሷ መጀመሪያ አንደኛ 60 ሚሊዮን ብር እዛው ታውቃለች። በቤተሰቦቿ አካውንት ነው የተሰበሰበው። በቤተሰቡ አካውንት ተሰብስቧል የሚለውን ራሷ ትናገረዋለች። የዛሬ 2 ዓመት ሰዎቹ ይገባል ብላ የተናገረችው። ስለዚህ ኦንሊ ቲንግ ምንድን ነው መሰለሽ ይሄ ቪዲዮዎቹን እኔ ካልደከመሽ እልክልሻለሁ። እኛ አሁን ቪዲዮውን ሰርተን በደንብ እንለቀዋለን፣ ታየዋለሽ። እና ያ ሁሉ ነገሮች ሁሉ ተደርጎ አለቀ። እሺ ከሆነ በኋላ ከዛ በኋላ ወደ ሀገር ውስጥ ስትገባ የእኔ ተቋም ኃላፊነት አለ። ኖርማሊ ሌላ ስትመጣ እንደ ማንኛውም ይሄ ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው። እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው አያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም። እንደውም መብቴ ይሄ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ የአይኔ ቀያኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቼ አድርጌ ቢሆንና አገሯ በመጣ ትቀበለኛለች፣ ታደርጋለች። ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ሀው እሺ፣ እናመሰግናለን ወንድም። ካልጨረስክ ወደ እሷ ልተላለፍ። እሺ፣ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባችሁ በኋላ በምሰራቸው ቪዲዮዎች እኔ ራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ
የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? አንድ በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት በእንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው፣ በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነ ጭራሹ እስከነ ዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅራ የሆነ የወለው ልጅ አለ ሳሊ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳርፏቸው አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው? በራሴ ወጪ ነው ካሊድ ፕሮግራሙን ያዘጋጀው? የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቁጭ ብላችሁ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግቡን ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስበው የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3,000 4,000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ እንትን አይደለም። ምክንያቱም ኦልሬዲ ቻርጅ ስለምትደረግ ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው። ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር። በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት በመረጃ ነው የምናገረው። ካሊ ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር። ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር ይሄስ አብራርተሃል? ይሄስ ተናግረሃል? ገብተሻል? ሀቢባ ገብተሻል? ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምንተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዘቲቭ። በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር እያጠቃለ ይቅርታ አንዴ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛው ሆት እየሆንሽ ነው። እሺ እናቴ
እና ቤተሰቦቿ ይኸውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። ይኸውልሽ እኔ አልዋሽም፣ በሳውዲ ላይ በሰራሁት ኮሚቴዎች ላይ ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል? የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? ቤተሰቦቿን ነው የነገሩኝ። እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬ ስጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር። ፋሲካዬ አጎትየው ለኔም ብሎኝ ነበረ፣ አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም። ለዛ ሚዲያ ላይ አላወጣሁትም ምንም ነገር ሚዲያ ላይ። እኔ ደግሞ ከዚህ ተነሳስቼ ነው እንደዛ ስለ የነበረው። ገብቶሻል? እሱ አሁን ለሳውዲ ኮሚቴዎች ያወራሁትን ይቅርታ ጋር የሚዲያ ሰው ስትሆኚ ዩቱበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ። ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣርገሽ አውጥተሽ ሳብ አድርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል። ገባሽ? አሁን አጎትየው ለእኔም ብሎኛልን። ገባሽ? ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም፣ የቀዳዋቸው ቮይስም የለኝም፣ የማቀርበው ቴክስትም የለኝም ሲል አለቀ። ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም። ለምን ማስረጃ የሌለሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አልሽ። አሁን ዛሬ ማስረጃ ስንጠይቅሽ ማስረጃ የለሽ። ገባሽ? የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት። አት ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠየቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል። ገባሽ? ካለበለዚያ አንቺን ያስወቅስሻል። እናት ተረዳሽ? አቡ አሁን ለምሳሌ እንደው ይሄን ቪዲዮ ለምሳሌ ክፈተው። አሁን ለምሳሌ ራሷ የሌላ ኑርሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች። ኦልሬዲ ወድም ካለ ይሄ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ እኮ ገባኝ። ይሄንን ያለችው ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ገብቶኛል። ምንድነው መሰለሽ አሁን ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮኑ አበበና አየለ ተጣሉ ካላች ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድን ነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያውቀን? ገብቶሻል? በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኝ እኮ አንቺ ትጠራያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀጠው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛው በቃ እኛ ከቁጥጥራችን ውጭ ሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል፣ ራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊድ ራሱ የምትሰሪያቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቅድም ከቁጥጥራችን ስር በላይ ሆነች ተይ ስንላት እምቢ አለች ሲል ነበር ቅድም። አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች
ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም። ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን ፐርሰናል አታክ ነው። አሁን እኔ ገንዘብ ስለሌለኝ አላከበረኝም እያልሽ ነው። ተይ እንደዚህ ጃዛ አታድርጊ ማሪ። እንደዛ አይደለም እያልኩሽ ያለሁት ሀቢባዬ። ደውሎ ቢያንስ ደውሎ ይሄን ቪዲዮ አጥፊ፣ ይሄን እንደዚህ አድርጊ አላለኝም። እንደመሻ ፋሲካ እኔም በሱ ቦታ ሆነ ማሪ አዳምጪኝ። እኔም በሱ ቦታ ሆነ የሆነ ሰው እየሰደበኝ ሀቢባ አስመሳይ ናት፣ ቤቷ ሰው ሲመጣ እንደዚህ ናት እያለ እየሰደበኝ ቪዲዮ ቢሰራ እኔ ነው የምልሽ እኔ ፐርሰናሊ ለዛ ሰው ደውዬ ለምን እንዲያልክ አለው መብቱ ነው። ስለኔ የፈለገውን ያስብ። እኔ ራሴን ለሱ ማስረዳት አይጠበቅብኝም። አይቼ ተቀይሜው ታዝቤው ነው የማልፈው እንጂ ደውዬ ለምን እንዲያልከኝ አልለው። ገባሽ? ኦልሬዲ አስተያየቱን ሰጥቷል። ስለኔ የፈለገውን ማለት የፈለገውን ስለኔ ብሏል። ስለዚህ ያ እንትን ነው። ግን አሁን ቤተሰቦቿም ይኸውልሽ አይባይ ቤተሰቦቿም አዎ ይሄ ቪዲዮ አጥፊ ብለናታል፣ ከኛ ከቁጥጥራችን ስር ሆነሻል፣ ይሄ የምትሰሪያቸው ቪዲዮዎች ትክክል አይደሉም ብለው ከደወሉልኝ ይኸው መምጣት ይችላሉ። ደውልንላታል፣ ይሄ ቪዲዮ አጥፊ ብለን ደውልንላታል ብለው ማውራት ይችላሉ። ተነጋግረን አናቀቀቻን እንኳን ታያቸው እዚህ ጋር እንክተታቸው እኮ አልደወሉልኝም። ቤተሰቦቿ ሳይመጡ በራሷ አፍ የተናገረችውን ያው ስሚ። አሁን ቤተሰቦቿ ቅድም እንዳልሽው ነው። ይቺ ልጅ እንደዛ ተናግራኝ በመጀመሪያ ስልኳም የለኝም አልተገናኘንም። ደውላ የምናገረው የለኝም ወላሂ ተገናኝተን አናውቅም እኮ ሲልጌት ፕሮፋይል ላይ እንትን ነው እኔ ፐብሊክ ነው። ይኸውልሽ ችግር የለውም እሱ። አሁን ለምሳሌ ደውላ ኦንሊ ቲንክ ጉዳዩ ያዝኩት ከቤተሰቦቿ ጋር ነው አይደል? ይህንን ነገር የምታደርጉ ከሆነ እንዲህ አይነት ሰው ስህተት እየሰራ ነው፣ አስቆሙ። አንድ ሀገር ናቸው፣ አንድ ቦታ ላይ ናቸው፣ አስቆሟት። ይሄ ነገር ከየት እየመጣ ነው እንዲህ እያለች፣ ምክንያቱም የበለጠ ከእኔ እነሱን ትሰማለች። ስለዚህ የሚያደርጓትም በእኔ የሰራቻቸው ማዕት ቪዲዮዎችን ያስጠፏት እነሱ ናቸው እንጂ እኔ ብያት አይደለም። ይሄንን አሁን ቅድም ያየሽውን ቪዲዮ እኔ ኖሬ አይደለሁም። ከዛ እንደውም በህግ እንደሚያስጠይቃትም ሲገባትም ጭምር ነው ያጠፋቸው። ከዛ በኋላ ግን ቤተሰቡ ምንም መረጃ እንዳይሰጠኝ እንትን ብያለሁ ብላለች። ይኸው ስም አሁን እዚሁ ላይ ምንም መረጃ እንዳይደርሰኝ ለቤተሰቦቿ ማስጠንቀቂያ ያስተላለፉ ማለት ነው። ስማቸው ደግሞ እገሌ 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 ብዬ መናገር እችላለሁ በዚህ አጋጣሚ። ገባችሁ? አስፈላጊ ከሆነ እኔ ግን ቢደቅ ፋሲካዬ ማን ነው የሌላም ቤተሰቦች ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ የሰጣቸው? ይኸውልሽ በቀደም ያው የካሊድ ቪዲዮ ስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው። ገብቶሻል? መጀመሪያ ሌላ እንደዚህ ናት፣ ሌላ ደወለችልን፣ እንደዚህ አረገች፣ ወተሽ ቪዲዮ ስሪ፣ እንደዚህ ሆኗል፣ ዛሬ እንደዚህ ተፈጥሮ ነበረ ብለው ያወሩኛል ቤተሰቦቿ ማለት ነው። የካሊድን ቪዲዮ ከሰራው በኋላ ግን ከኔ መደዋወል አቆሙ ቤተሰቦቿ። በቀደመ ራሱ ሌላ የገባች ቀን ደወለልኝ አጉቷ ማለት ነው። ያው እንሂድልሽ ነበረ ምናምን አለኝ ማለት ነው። ከዛ በኋላ እኔም እየጠበቅኩ ነበረ፣ እየተዘጋጀው ነበረ ለመሄድ። ለማንኛውም ስትሄዱ አሳውቁኝ፣ እኔ የወንድሜ ቤት አለ ማርፍበት ቤት፣ ካሊድ ቤት አልሄድም አልኩት። ያው መጀመሪያ እሱ ስላስጠነቀቃቸው ሌላ አቀባበል ላይ እንዳትገኝ ስላላቸው እነሱ ለኔ ብዙም በቃ በዚህ ሰዓት ነው የምትገባው ብለው ልጨርስሽ መጀመሪያ መስመር ለቀቀልሽ። መጀመሪያ አንቺ የጠየቅሻት ለቤተሰቦቿ ደውሎ አስቆሞኝ አያውቅም ልላት ነው እኮ እኔ ነኝ አይደለም። እዚህ ጋር ደግሞ አስቆመኝ ትላለች። ሁለቱ ነው። መጀመሪያ አስቆሞኝ አያውቅም አለች። ልጠይቃት ነው ፋሲካ የኔ እናት፣ ባጭሩ መመለስ እኮ ትችያለሽ። እዚህ ቪዲዮ ላይ ፖዝ ያስደረግኩት ወንድም ካሊድን አንቺ ያልሽው ቃል በቃል ቤተሰቦቿ መረጃ እንዳይሰጡኝ የሆነ ሰው አስጠነቀቃቸው፣ ካስፈለገ ስሙን መጥቀስ እችላለሁ ብለሻል ቪዲዮ ላይ። ያንን ስም እንድጠቅሽ እየጠየቅኩሽ ነው። ወንድም ካሊድ ነው ለቤተሰቦቿ መረጃ እንዳትሰጧት ላይ ፋሲካ ያላቸው? አጭር መልስ አዎ ወይም እሱ ነው። ቴንክ ዩ። ማስረጃ ልታቀርቢልኝ ትችያለሽ? ቮይስ ወይም ቴክስት
ሲያስጠነቅቃቸው? ማስረጃ ላቀርብልሽ አልችልም። ምክንያቱም እኔ ከወንድሞቿ ጋር ስደዋወል በቃ እሱ እኔ ላይ በጣም እንደተቆጣ ከዚህ በኋላ ምንም አይነት የሌላ ቪዲዮ የሌላ መረጃ እኔ ጋር እንዳይደርስ ጠፋችሁ ምናምን ስላቸው በቃ እኛ ያለሽ ጠርተን መጠየቅ እንችላለን። ምን ችግር አለው? ቮይስ ከሌለሽ ጠርተን ማለትና ለማለቱን መጠየቅ። ወንድምየው አጎትየው ማን ነው? ወንድም ካልድ መረጃ እንዳትሰጡ ብሎናል ያለሽ። ከዛ በፊት እኮ አሁን አስብሎኝ አያውቅም አለችሽ እኮ። አስብሎኝ አያውቅም፣ ደውሎልኝ አያውቅም። እንደገና ቤተሰቦቿ እንዲህ ቪዲዮ ስሰራ ቪዲዮ የሚረብሸው ከሆነ አስቁሞኝ አያውቅም አለችሽ። ካለች በኋላ ይህን ቪዲዮ ስናወጣ ደግሞ አንዳው ቪዲዮ ደግሞ ብትሰሚው ደግሞ ሌላ የተዘበራረቀ ነገር ነው። በነገራችን ላይ የተዘበራረቀ ነገር ስለምሰራ ነው። አንዱ መልሳ ራሷ ተናግረው መልሳ ራሷ ትተቸዋለች በሌላ ቪዲዮ። እንዲህ ስለሆነ ኧረ ይሄ ነገር እርስ በርሱ የሚጣረስ ነው፣ ይቺ ልጅ አስቁማት ነው እንጂ ኢቭን ከልጅ ብዙ መጥፎ ነገር አለ። አደጋው የበለጠ መጥፎ ነው የሚያመጣው ነው እንጂ አሁን ቤተሰቦቿን መጥተው እንደዚህ ሆነሻል ቪዲዮ የምትሰራውን ነገር አቁም ማለት እኮ አቧሚራ ይላታል። አሁን የምትለው እኮ ብዙ ሰዎች አሉ በዋትሳፕ ማስፈራሪያ ያደረጉኝ ምናምን ትላለች እኮ። አሁን መታ ካሊድ አለኝ ትልሻለች እንጂ ቪዲዮውን አሁን ኦን ብናደርገው ደግሞ መዓት ሰው ነው የምትናገረው። መዓት ሰው እንትኑ የተዝረከረከ ነው ምናምን ስራው ሁሉ እንትን የሆነ ነው ብላ ትናገራለች። ያው መስማት እንችላለን። መረጃው ቢደብቁኝም ታወጣብናለች በሚል ነው። ሚስጥር ታወጣብናለች፣ የተደረገው ሴራ ለህዝብ ታስተዋውቅብናለች ብለው ነው እንደዛ የሚያደርጉት። እኔ ግን ሚስጥር ቢደብቁኝም ዛሬ ማታ ሲዶሉቱት ያደሩት ጽዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። እንግዲህ አስብ፣ ማታ ያወሩትን ጠዋት ላይ እጄ ላይ ይደርሰኛል ትልሻለች። እሺ ችግር የለውም። በቃ ይሄ እንለፈውና ማለት ነው እንደነበርኩኝ ይሄው እንግዲህ ምን ያህል ሜስ ውስጥ እንደነበርኩኝ ያ ማስረጃ እንደሌላት ከስሜቷ አንጻር እንደሰራች ቅድምም ያው ቤተሰቦቿ ከሚሉኝ አንጻር ነው እንጂ ምንም አይነት ማስረጃ የለኝም ብላለች። አሁንም ቤተሰብ ከሚላት አንጻር እንጂ ምንም አይነት ማስረጃ እንደሌላት ነግራናለች። ግን ይሄኛውን ግን ስፔሻል ይሄኛውን ግን ወንድምየው ወይ አጎትየው ያለሽ አካል ካለ እከሌ በይንና ሁለቱም ቁጥራቸው ስላለኝ ዋትሳፕ ላይ ስለምናወራ ልጥራቸውና እንጠይቃቸው ማለታቸውን ወንድም ካልድ ቃል በቃል ለፋሲካ መረጃ እንዳትሰጧት ማለቱ ያለሽ ማን ነው? ወንድምዬ ወይስ አጎትየው? ወይስ አንቺ ጀስት ቪዲዮን ከሰራሁበት በኋላ ከኔ ጋር መደዋወል ስላቆሙ እኔ ገምቼ ነው አስቤ ነው የምትይው? አስበሽ ነው? ነው የመጣሁትና ክሊርሊ ሰው አንደርስታንድ ያደረገ ይመስለኛል። በአጠቃላይ እንደምታየው እንደዚህ አይነት ነገሮች እስከሚደክምሽ ቪዲዮ ማስረጃዎቹ ለምን የዚህ ሁሉ እንደተደረገ ከ20 በላይ የሰራቻቸው ቪዲዮዎች፣ ከዛው ደግሞ ሰው በእኛ ላይ የሰሩት መጥፎ ነገሮች፣ በዚህ ምክንያት አሁንም ደግሞ ሌላ መጨረሻው ላይ ደግሞ እፎይ ብለን እንዳናርፍ ከዚች ልጅ በቃ ከዚች ልጅ በሌላ ጉዳይ ከዚህ በኋላ ስማችን እንዳይነሳ ብለን ለመገላገል የምናደርገው ደግሞ ሌላ ቪዲዮ እንደገና ደግሞ ወይ እዛ ጋር ደግሞ ወገቧ ተቆረጠ ምናምን ተደረገ ጥርሷ እውነትም ነው ረግፏል ተብሎ የሆነ ነገር ደግሞ ወይ ደግሞ ፕራይቬት፣ እኛ እኮ ስንት ነገሮችን ሸፍነን ነው ፕራይቬት ነገሮች ራሱ እዛ የነበራትን ነገሮች የሸፈናቸው ነገር አደባባይ ይወጣ ነበር። በቃ ምንችለውን ህዝብ እዛ ጋር ስለነበረ ላይቭ ላይ ዊትነስ ማድረግ የእውነትም መምጣቷን ማየት ስላለበት ነው። እስቲ ግቢ እኔ ቲክቶክ ላይ እዚህ ሀገር ገባች እንዲወጣች ገባች ብዬ ቪዲዮ አልሰራው። ግን ደግሞ አሁን ለካ እንደዚህ ነው ሰው አየሽ ምን ያህል እንደሚሆን እኔ እንደምታውቂው ያ ስለሆነ ነው። እዚህ እኔ ጋር ማአት ሰው ሀቡ ትልቅ ያለሽ አሁን ለምሳሌ ገነት አለች ከነ ልጇ የገነት ታሪክ ብቻ ሚሊዮን ያስገባል ቪዲዮ ለመስራት ቢሆን ነው። በቃ ምንም ከነ ልጇ ዛሬ ልጇ በላች ጠጣች እያለን ቪዲዮ ይሄ ፐርሶናሊቲም ስላልሆነ ነው። ስለዚህ ኦንሊ ቲንግ ዋናው ትልቁ ነገር በጣም እኔ እንደውም እንትን ላይ የምንረዳህን ረመዳን ላይ የምናግዝህንን የሀቡ ቤተሰቦች ነን እንደዚህ ነው ሲሉ ኦኬ ይሄ ቤተሰብ ክሊር ነው ማወቅ አለበት ብዬ ያንንም ነው አንቺም ራሱ ልክ እንደዚህ ሌላው ተይና አሁን በቀደም ለታ ረጁም እንትና ማናት ሪምም እንኳን ስ እንግዲህ እህቶቼ ማለት ናቸው እነሱ እንኳን ራሱ ኮንፊውዝድ ሆነዋል። እንዴት ሳይድ እንደሆኑ እንደነበረን ያውቀዋል። ይሄንን አይነት ነገር የሁሉ ነገር የመጣው በማይረባ ነገር ነው። እሷ ምን ያህል እኔ ሌሎችን አሲያን አልተናገረችም እንትናን አልተናገረችም እና አታክ አድርጋ እኔ መመለስ እንደማልችል ቪዲዮ ወጥቼ እንደማልናገር ስላወቀች በዚህ አይነት መንገድ በዛ ላይ ደግሞ ቤተሰቦቿ ኃላፊነት ሰጥተው ይስራው መሰራው እኔ ብቻ ነኝ። ሁሉም እኮ ሌላው በየሀገሩ ነው ያለው። እዚህ ቁጭ ብዬ እየሰራሁ ያለሁበትን ጉዳይ
ይሄንን ካላችሁ ይበላሻል። ይሄ ነገር እንዲህ ካደረጋችሁ የሳውዲ ህግ ደግሞ ሳውዲ ላይ ወጣችሁ እንዲህ ስትሉ ሳውዲ ደግሞ ሌላ ነገር ያደርጋሉ። ከዛው ከሳውዲ ደውሉላቸውና ደግሞ ኧረ እንዲህ ተሰርቷል፣ ኮሚቴዎች ላይ ኤምባሲ ላይ እንዲህ ተደርጓል፣ ተው ነገር ወደ ሌላ ይዞራል፣ ልጅቷ ላይ የሆነ ነገር ነው መጥተው ሲያረጓት ቤተሰቦቿ መጨረሻ ላይ ራሳቸው አፕሮፎ አቆሙ። ገባሽ? ይሄን አቆሞታል። ከዛ ደግሞ እንደገና ከዚህ ተነስታ ወደ ሀገሯ ስትመለስ ራሷ ድግስ ደግሳ ራሳቸው ፕሮግራም አድርገው እንደ ትልቅ የሆነ በቃ ኦልሬዲ የዛሬ 2 ዓመት እንግዲህ አስቢ ካልድ እሱ አንተን ብቻ አይደለም የወቀሰችው። ሙሉ እንትኖቹ እርስ በርስ ሲመሰጋገኑ አይመኒታን ራሱ በራሱ መኪና የወሰዳቸውን ስሙን አልጠሩም፣ አላመሰገኑትም። ገንዘብ ያወጡ መዳም ቅመሞችን አላመሰገኑም። እርስ በርስ ነው። በነገራችን ላይ ሀቡ ምስጋና አልነበረም። ይኸውልሽ ዝም ብሎ በጣም ግራ ገባቸው። ይኸውልሽ 12 ሰዓት ትመጣለች ተባለና 2 ሰዓት ሆነ፣ ረፈደ። ምን እንደሚያወሩ ግራ ገባቸው። በቃ ይሄ ነው ወሬ። እስቲ ማን ጥሩት እከሌ ጥሩት እንደዚህ እየተባባሉ በቃ እንደዚህ ነበረ እንደዚህ ይሄ አለ አይደለ ጉዳዩ እስኪመጣ ድረስ ግራ ገባቸው። ማንን እንደሚጠሩ ግራ ገባቸው። ቁጭ ብለዋል። ከዛ አሁን አይመኒታ መምጣት የሱ ፋንታ ነው። ከሌን ብለሽ እርስ በርስ እኮ የተጣሉ ሰዎች ራሱ እዛች ጋር መጥተዋል። ኦንሊ ቲንግ እንትና የማናት የፋሲካ ጉዳይ እኮ ከኔ ጋር እንደገና ከቲሙ ጋር አዋሚራም ሁሉንም ጨምሮ የነበረና ሙሉ ነገር ስለነበረ ያንን አድርጋለች። ከዛው በቃ ተውት፣ ይሄ የሷ ጉዳይ በህግ የተያዘ ስለሆነ ተውት። አሁን ግን እዚህ ቦታ ላይ ገብቶ ሌላ ምንም መደረግ እኔ ሲጀምር ምስጋና መሆኑንም አላውቅም። እኔ ላይቭ አልከፈትኩኝ እንትን አላደረግኩኝ። እዛች ቦታ ላይ ሲሆን የማንም ካሜራ ስለማይፈቀድ አንድ ሰው ካሜራ ነው ያስፈቀደው። እና የምስጋና ፕሮግራም አልተዘጋጀም አይደል? አልተዘጋጀም። ላይቭ እኮ ፋሲካ የሚበላወቀችም ይሆናል። ፋሲካ ገና እኮ የምስጋና ፕሮግራም ላይቭ እኮ ገና እያዩ ነው። ላይቭ ስትገባ ለመከታተል አልፈልግም። የሰራሁት ለምስጋና አይደለም። ይሄ ሁሉ የሆነው አይደለም ለአንቺ ሳይሆን አይመኒታም አልተመሰገነም። እርስ በርስ ሲመሰጋገኑ ነበረ። አይመኒታ የመዳም ቅመሞች ገንዘብ ያወጡ አልተመሰገኑም ስላልሽ እኔ አልኩኝ። አይመኒታ ያልኩት ይኸውልሽ፣ አይመኒታ ያልኩት በሰዓቱ ይቺ የሞተችዋ ልጅ ጠርተው ስሟን ጠርተው አንቺ ብትኖሪ ኖሮ ባትኖሪ ይሄ ውጤትሽ ተሳክቷል ምናምን ሲሉ እንዴ ከሞተችዋ ይልቅ እኮ አይመኒታም በህይወት ነበረ። መጀመሪያ ቤተሰቦቿን ወደ ቡታጅራ መጥቶ የወሰዳቸው ቤቱ ያሳረፋቸው እሱ ነበር። እሱን ማመስገን ይችሉ ነበር ያልኩት በልቤ። አዎ ገባኝ እኮ። ግን የምስጋና ፕሮግራም አሁን ለምሳሌ አቀባበል ሌላ ስትገባ ለህዝቡ ለማሳየት ያዋጣችሁት ገንዘብ አልበላነውም፣ ይኸው ለሳውዲ መንግስት ተከፍሎ ልጅቷ መታለች የሚለውን ለህዝቡ ለማሳየት ላይቭ ከፍተው ሌላ ስትገባ አሳዩ እንጂ የምስጋና ፕሮግራም አልተካሄደም። ገና የምስጋና ፕሮግራም ተካሂዶ አንቺ ሳትጠሪ አይመኒታ ሳይጠራ ጉዳዩን ለፍተናል በሌላ ጉዳይ የምትሉ አካላት በጠቅላላ ሳትጠሩ የምስጋና ፕሮግራም ተደርጎ ቢያልፍ አዎ ለምን እኔ ስለፍቼ አልተጠራውም አልተመሰገንኩም ትያለሽ፣ ወይም ህዝቡ ይላል ወይም ማንም ማለት የፈለገ ይላል። ግን ያ ፕሮግራም የምስጋና ፕሮግራም አልነበረም። ጀስት ሌላ በሰላም አገር ቤት መግባቷን ለህዝቡ ለማሳየትና ህዝቡ ልቡ የተጨነቀውን ህዝብ ለማረጋጋት ነበረ። ስለዚህ አሁን የተፈጠረው ሁሉ ተፈጥሯል። እናንተ እህትና ወንድም ናችሁ። አሁን በቃ ያለፈው አልፏል። አንድ ጥያቄ ብቻ ልጠይቅሽ እንደው ከዚህ አሁን መቼም ላይ ያው በደንብ ከኛ በተሻለ ሶሻል ሚዲያ እንታውቂዋለሽ እና አንቺ የሆነ ፕሮግራም የሆነ ሰዎች ጋር ታደርጊያለሽ። እዛ ውይይት የሚደረግበት ቦታ ላይ ማትፈልጊው ሰው አለ። በተለያየ መልኩ ተቀያየምሽ ነው ምንድን ነው? ወንድም ካለ ፎቶ አናንሳውና ሌላ ነገር አለ። ባያነሳውም ችግር የለውም። እኔ ይሄ መጀመሪያ የነበረኝ ነው። ችግር የለውም እኮ አቡዬ፣ ችግር የለውም። ፖዝ ሆኖ ስለነበረ እንደው አቡ ለአንቺ ጥያቄ ሚዲያ ላይ ረጅም ጊዜ እንደቆየ ሰው እንደምታውቂው ሰው የሆነ ቦታ ላይ ውይይት ኖሮ ኢቭን እርዳታ ሊሆን ይችላል። እንደው ታዩ ሌላ እርዳታ ሆኖ የሆነ በጣም በዚህ አይነት መንገድ ብዙ ሰዎች ጋር ተያይሻል። ብዙ ሰዎች ስምሽን ያነሳሉ። እዛ ቦታ ላይ ሲሆን ሲጠሩሽ ምንድን ነው የምትይው? እከሌ ካለ አልመጣም አትይም? በግልጽ በቃ አይደል? በቃ አሁን ልጄን የሰደበብኝ አካል እርዳታ የፈለገ የምንም አይነት ጉዳይ ቢሆን እዛ ቦታ ላይ ካለና ነይ ብባል የሀገር ጉዳይም ቢሆን አልሄድም እዛ ቦታ ላይ። ምክንያቱም ከክብሬ የሚበልጥ ነገር የለም። ሰው አንድ ሰው ከከሌ ጋር እከሌ በሌለበት ያ ሰው በሌለበት እመጣለሁ። ያ ሰው ደግሞ እየሰበሰብሽ ደግሞ ለምሳሌ አላችሁ ጓደኞችሽ እነሪም እነረጁ እነምናምን ሆነው ሁሉ ሰው ሆኖ ሌላ ሰው ቤት ላይ ገብተሽ እየሰበሰብሽ ነው።
ልክ እንደዚህ አይነት አታክ ያደረገች ሰው ይግባ ሲሉሽ ምንድን ነው ልትይ የምችው? እወርዳለሁ እኔ፣ ምክንያቱም በሰው ቤት የማዘዝ መብት የለኝም። በቃ ስለዚህ አምሶሪ እኔም ያልኩት የሰው ቤት ላይ ስለነበረ ይቅርታ፣ እኔ እሷ ከገባች እኔ እወርዳለሁ ካለ ከእሷ ጋር ሄዱ፣ ካልሆነ ደግሞ እዛው ሀገር ላይ ስትሄዱ ይሄ ነው የኔ ኦፒኒየን የተናገርኩት። በቃ ይሄንን ነው ከገባች። ከዛ ግን ሌላ አይነት ሞቭ ነው የተፈጠረው። በቃ እንደዚህ አይነት ነገር ነው። ኤኒዌይስ እንደ አጠቃላይ ሆኖ ዞሮ ዞሮ አሁንም አጭር ማስቀመጥላት ምስጋና ምንም ሌሎች ነገር ከፈለገች ከቤተሰቦቿ እኔ ምስጋና የምፈልግ ሴት አይደለሁም። እኔ የሰራሁት ለአላህ ብዬ ነው። ሌላ ደግሞ ጋቢ ተሸልማለች፣ እዛ ምስጋና አድርገውላታል፣ አቀባበል አድርገውላታል ምናምን ስትል ነበር ቅድም ማለት ነው። ስለሱ ነገር ትንሽ ልናገር፣ ስለ ጋቢው ማለት ነው። ቡታጅራ ላይ በሌላ ምክንያት እንደዚህ ጋቢ ተሸልማለች ምናምን። በነገራችን ላይ የሆነ ኸይር ሰራ ሲሰራ ብድሩን ከአንድ አላህ ልታገኝ እንጂ ሰው እንዲያጨበጭብልሽ ሰው ጀግና ጎበዝ እንዲልሽ መሆን የለበትም። እኔም ያደረኩት እንደዛ ነው። አሁንም እዚህ ቤት ገብተን ከካሊድ ጋር እንደዚህ የምንጨቃጨቀው ለምን ሌላን አልተቀበልኩም፣ ለምን አልተጠራሁም፣ ለምን ምስጋና አልተደረገልኝም ብዬ አይደለም። እኔ እንደዛ አላልኩም። በነገራችን ላይ እንደዛ ብል ኖሮ እኔ የሌላን ቤተሰቦች እወቅሳቸው ነበር። ገብቶሻል? እኔ የሌላ ለምሳሌ አሁን በቀደም እንትና ሌላ አንቺን ስታናግርሽ ነበር። እኔ በስልክ እንኳን አላገኘኋትም። ሌላ ገብቶሻል? የሌላ ቤተሰቦች እንደው አሁን የተፈጠረው ተፈጥሯል፣ ሌላን በስልክ አናግራት እንኳን አላሉኝም። እኔ እዚህ ቡታጅራም እንደመጣች ወደ ሀገር አሸኝቻታለሁ ሲል ነበር ቅድም። እንደመጣች አላውቅም። ገብቶሻል? እዚህ እኔ አዲስ አበባ እንዳለች ነው ማቀው። ሄዳለች። ሳምንት ሆናት። ቤተሰቦቿ ወስደዋት የለ አልደወሉልሽም? ቤተሰቦቿ አልደወሉልኝም። እኔ በቃ እንደዚህ ተፈጥሯል እንደዚህ ብዬ እኔ ቤተሰቦቿንም አልወቀስኩኝም። ስለ ካሊድን ቪዲዮ አልሰራውም። ግን ያው በሰዓቱ ሲናገር የነበረው እሷ ከመጣች እኔ እወጣለሁ ሲል የነበረው ቪዲዮ ተቆርጦ ሚዲያውን ትንሽ እንትና አለው እንጂ እኔ ለምን አልተመሰገንኩም፣ ለምን ምስጋና አልተሰጠኝም፣ ለምን ትልቅነት አልተሰጠኝም የሚል ሴት አይደለሁም። የሰራሁት ጥሩ ከሆነ ከአላህ ነው ማገኘው። የሰራሁትም ልክ እንደዚያው መጥፎ ከሆነ ከአንድ አላህ ነው ማገኘው። ከሰው ምስጋናም ምንም ጠብቅ ሴት አይደለሁም። አልሐምዱሊላህ። አሁንም በነገራችን ላይ ሀቡ ሌላ እንኳን በሰላም ገባል መሰደብ በሚባለው ቤተሰቦቿም ጭምር በቤተሰቦቿ ላይ ልኬልሻለሁ ቀደም ቪዲዮዎች። ቤተሰቦቿ ሁሉ ምንትነካሽ ናችሁ ምናምን። ከዛ ቪዲዮዎች መቼም እህቶቿም ወንድሟም አጠገቧ ይከፍታሉ። ወላሂ ነው የምልሽ ትሰማ ነበር እና ምንድነው በቃ ምንድነው ፋሲካ ብላ ልጅቷ ጭንቅላቷ እስከሚያብ ድረስ ቢኮዝ ቪዲዮዎች ሁሉ ጠቅላላ በዛን ሰሞን በቃ ሌላ ወደ ሀገር መግባቷ ሁሉ ተሸፈነና ወሬው ስለ ፋሲካ ወሬ ሆነ። ከዛ ይሄን ታያለች፣ ተበጠበጠች በቃ ልጅቷ። እኔ ከዛ በኋላ መምጣትም እሷን ማግኘትም እንትን ሆነ። ዳትማች ያን ያህል ነው የሆኑት። ከዛ በዚህን ያህል ድረስ ተጽዕኖ ፈጥሮ ዩቲዩብ ሰርቶ ዩቲዩብም የሰሩት ሰዎች መጠየቅ ያለባቸው እያንዳንዱ ሰው በምን መንገድ እንዴት በህግ ማስኬድ እንዳለበት ማለት ብዙ ነገር ሲነሱ ዝም ስንል ምን እንዴት ሁሉም ነገር የህግ አካሄድ ስላለው ማንም ሰው የማንንም ስም የማንንም ፎቶ የማንንም ሰው ለጥፎ ማድረግ በአዋጅ በህግ የተደነገገ ነገር ነው። ካሊድ ብዬ ስም ጠርቼ ቪዲዮ አልሰራውም ዩቲዩብ ላይ። ካሊድ እንደዚህ አደረገ ብዬ ካሊድ የሚል ስም አልጠራውም እኔ ቪዲዮ ላይ ስም አልጠራው፣ ፎቶም አልለጠፍኩም፣ ስምም አልጠራውም። በነገራችን ላይ በአጠቃላይ አቦ እንደ አጠቃላይ አሁን ይኸውልሽ በግልጽ አማርኛ ሰው ባሳየሽው ቪዲዮ በተናገርሽው ነገር ሁሉ ተጸጽቶ እዚህ ጋር ቦታ ነው ጥፋቴ ኦር እዚህ ጋር ነው ስህተቴ ብሎ እኮ የሆነ እንትን ይኖረዋል፣ ሪዘርቬሽን ይኖረዋል። ክርክርን ይሄ እንደ ውድድር አይነት ነገር አይደለም። በቃ ለህዝቡ ነበር ክሊር መሆን ያለበት የነበረ። በመጀመሪያ ደረጃ ከዚህ በፊት እንትና ሙቤ ሚዲያ ጋር ገብተን አውርተናል። አወራች በቃ ካረገች በኋላ ወዲያው እሱም ትክክል ነው እኔም ትክክል ነኝ ማለት እሱም ትክክል ነው እኔም ትክክል ነኝ የምባባልበት ደረጃም አይደለሁም ማለት እኔ ምንም ትክክል አልሆንም። ግድ የለም የፈለገችው ክሬዲት ትውሰድ። አሁን ከኔ ላይ ካላት ነገር ላይ ከዚህ በኋላ ያላት ነገር ታቆም። አንድ ሁለተኛ ነገር ደግሞ ከዚህ በኋላ እነዛን ነገሮች ቀላል ነው አናሊሲስ ይሰራል ማንም ሰው ምን ለማለት ተፈልጎ ነው ይሄ ሄደው እያንዳንዱ ነገር ያለው እንኳን አይደለም እዚህ ዱባይም ሄዶ ያስጠይቃል። አሁን ባለ ህግ ላይ የሰዎችን በዚህ አይነት መንገድ አድርጎ ማድረግ በሰው ሀገር ላይ